ፊልሙ የሚጀምረው ሉዊዣ የምትባለውን ሴት በማስተዋወቅ ይሆናል። በጣም ታዋቂና ሁሌም የምታሸንፍ ጠበቃ ነች። አንድ ቀን ሚስተር ዛው የሚባልን ሰው ረድታው በሱም ስለተደሰተ እራት ይጋብዛታል። ከዛም ሉዊዣ በጣም እንደምታስገርመውና እንዴት እንዲህ ቆንጆና ጎበዝ ሆና ፍቅረኛ እንደሌላት ይጠይቃታል። ከዛም ይሄ ጥያቄ መርሳት ወደምትፈልገው ወደ ድሮ ሀሳቧ ይወስዳታል። ከዛም በኋላ ሉዊዥ እቤት ተመልሳ ቲቪ ትከፍታለች። የሞተ የአንድ ታዋቂ አርቲስት የጥበብ ኤግዚቢሽን ስራ እሱን ለማስታወስ እንደተከፈተ ትሰማለች። ከዛም ውስጥ ግን ከድሮ ታሪኳ ጋር የሚያገናኛትን ፎቶ ታያለች። ከዛም ኤግዚቢሽኑን ለማየት ትወስናለች። በቀጣይ ቀን ትሄድና ያሉትን እቃዎች በሙሉ ታያለች። የግልና የአድናቂ እቃዎችም ነበሩ። ከዛም ውስጥ የጠፋባትን ዲያሪዋን ታገኘዋለች። ከዛም ልታነሳው ስትሞክር ተቆጣጣሪው ያስቆማታል። ከዛም መውሰድ የምትችለው በኤግዚቢሽኑ ባለቤት ፍቃድ እንደሆነ ይነግራታል። እሷም ስልክ ቁጥሯን ትሰጠውና ሲፈቀድ መታ እንደምትወስደው ትነግረዋለች። ከዛም ፊልሙን ወደ ልጅነቷ ይዞን ይመለሳል። ልጅ እያለች አባቷ ትደውልለታለች። አባቷ ወደ ቤት እየመጣ ነበር። በጣም ጓግታ የምትወደውን ኮት ሊያመጣላት እንደሆነ ደስ ብሏት ታወራለች። ከዛም ግን ደስታቸው ወዲያ ወደ ሀዘን ይቀየራል። የልጅ አባት የመጣ ባለበት አደጋ አጋጥሞት ይሞታል። የልጅ እናትም ሊሊን በጣም ትናደዳለች። ምክንያቱም ኢንሹራንሱንም ማግኘት አልቻለችም። በዛ ላይ ባሏን ሞቶባታል። ከዛም የባሏን አሰሪ እርዳታን ለመጠየቅ ትሄዳለች። እርሷ ምንም እንደማታደርግላት ትነግራታለች። ከዛም በዚህ መሃል ሊዥን በጣም አዝና ሄዳ ቁጭ ትላለች። በዚህ መሃል ነበረ የአሰሪዋ ልጅ የሆነው ሆዋይ ኔንሸንግ የሚባለው ልጅ መጥቶ አብሯት እንድትጫወት ይጠይቃታል። እሷም እሺ ብላ አብሯ ለመጫወት ትሄዳለች። ከዛም በዚህ መሃል እየተጫወቱ አደጋ ያጋጥማቸዋል። ከዛም በኋላ እናትየው በጣም ተቆጥታ ልጇን ሉዊዥን ይዛት ትሄዳለች። ከዚህ በኋላም ከነሱ ጋር እንዳትጫወት ትነግራታለች። ከዛም ከ10 ዓመት በኋላ ሉዊዥ ሃይስኩል ገብታ ያሳየናል። ውጤታቸውን እያዩ እያለ ሉዊዥ አንድ ማርክ ወደ ታች ቀነስ ብላ ያሳያል። ምክንያቱም አዲስ ትራንስፈር ተደርጎ በመጣው ተማሪ ዋይናን ምክንያት ነው። እሱ አንድ ማርክ ስለበለጣት እሷ አንድ ማርክ ወደ ታች ዝቅ ብላለች። ከዛም እሱን አይታ በጣም ትናደዳለች። ከዛም እናትየውም ውጤቷ ዝቅ በማለቱ በጣም ትናገራትና በጣም ትቆጣታለች። ቀንም ዋይናን ለተማሪዎች ንግግር ለማድረግ መድረክ ላይ ይወጣል። ምክንያቱም አንደኛ እሱ ስለሆነ ደረጃውን ያገኘው። ከዛም ልብ ብላ ስታየው ድሮ ከ10 ዓመት በፊት ያየችው የአለቃዋ ልጅ መሆኑን ትረዳለች። ከዛም በኋላ በድብቅ እሱን መከታተል ትጀምራለች። በተደጋጋሚም እሱ ሳያውቃት እሷ ግን እያወቀች ተከታተለው ነበረ። ከዛም እሱም ያጠናበትንም መንገድ በመከተል እንደሱ ጥሩ ውጤት ለማምጣት መሞከር ጀመረች። በየጊዜው እሱን እየተከታተለች የሚያደርገውን ነገር ታረግ ነበረ። ከዛም የትምህርት ቤታቸው ላይ ጫፍ የተለያዩ ሜሴጆችን ትጽፍ ነበረ። እሱም ሳያውቅ ይመልስላት ነበረ። ከዛም ጂም ክላስላቸው ላይ አንድ ወሬ መወራጀ እሱም አንድ የትምህርት ቤታቸው ተማሪ የጂያንያን የምትባለው ተማሪ ከሱ ጋር ፍቅር እንደጀመረች ይወራ ጀመር። ከዛም ግን ሉዊዥ ፎከስ ሩጫዋ ላይ ብቻ በማድረግ ከዛም ሩጫዋን ለማሸነፍ ጣረች። ከዛም ግን በመሃል አንድ አጋጣሚ ተፈጠረ። የሉዊዥ ጓደኛ ራሷን በመጣም በማጨናነቋ ወደቀች። ከዛም በኋላ የእጇ እንደጠፋባትና በሱ ምክንያት እንደወደቀች ትናገራለች። ከዛም ኬት መጣ ሳይባል ዋይናን አምጥቶ ለልጅቷ የእጇን ጌጥ ይሰጣታል። በሚቀጥለው ቀን በትምህርት ቤቱ የላይኛው ክፍል ሄዳ ሜሴጆቹን ታያቸዋለች። ከዛም ዋይናን ለሜሴጆቹ መልስ እየጻፈ ነበረ። ከዛም በኋላ እሷም ቶሎ ብላ ሄዳ ለሜሴጆቹ ሌላ መልስ ትሰጠዋለች። ከዛ ይህም ቀን በቀን የሚያደርጉት የዕለት ተዕለት ተግባራቸው ሆነ። ዋይናን ግን በፍጹም አያውቅም ነበረ። ከዛም እሱም ሳያውቅ በድብቅ ብዙ ጊዜ ትከታተለው ነበረ። ከዛም በኋላ እሱም ያደረገውን ሁሉንም ነገር ለማድረግ ትሞክራለች። እሱ እንዴት ቾፕስቲኩን እንደሚይዘው በማየት እሷም እሱን ለማስመሰል ትሞክራለች። በሄደበት ሁሉ ትከታተለዋል። ከዛም ሉዊዥና ጓደኞቿ የትምህርት ቤት የቲያትር ልምምድ ነበረባቸው። ሉዊዥንም አስተማሪዋ ቅጠል እንድትለብስ ትነግራታለች። ዣንያንን ደግሞ ዘፋኝ እንድትሆን ትነግራታለች። ከዛም ዋይናንን እንዲያግዛት ትጠይቀዋለች በፒያኖ። ከዛም ሉዊዥ ይህንን አይታ በመናደድና በቅናት ስሜት እኔ ልስፈነው ብላ ትጠይቃታለች። አስተማሪዋም እሺ ሞክሪ ስትላት በጣም በሚያስጠላ ድምጿ ተማሪዎች ሁሉም መሳቅ ጀመሩ። ከዛም በኋላ አስተማሪዋ እንደማይሆን ትነግራታለች። ዣንያን ዋና ዘፋኝ ሆና ትቀጥላለች። ከዛም ሉዊዥና ጓደኞቿ በትክክለኛ የማቅረቢያ ቀናቸው ላይ አብረው ይዘፍናሉ። ልክ አቅርበውም እንደጨረሱ መድረኩ እንደተዘጋ የሉዊዥ ጓደኛ ወይኑር ለዋይናን ያላትን የፍቅር ስሜት ትናገራለች። ዋይናንም በጣም በአክብሮት እንደማይፈልግ ተናግሮ ይወጣል። ከዛም በመቀጠል ሁሉም ጓደኞቿ በጣም ይስቁባል። ከዛም የሉዊዥ ጓደኛ ለዋይናን የተፈጠረውን ስሜቷን ስለተናገረች ምንም እንዳላዘነች ምንም እንኳን ቢያሳፍርም እሷ ግን ምንም እንዳልተሰማት ትናገራለች። ሉዊዥን በዚህ መሃል በጣም ትደናገራለች። ከዛም ሉዊዥ ክላስ ውስጥ ቁጭ ብላ ዲያሪዋን እየጻፈች ባለችበት ሁኔታ ዝናብ ይዘንባል። ከዛም ዝናቡን በማየት በጣም በመደናገጥ ሮጣ ወደ ላይኛው የትምህርት ቤታቸው ክፍል ትሄዳለች።
ትደነግጣለች። ከዛም እንዳለ እዛ ላይ የተጻጻፉት ከዋይንያን ጋር ሲጻጻፉ የነበሩት ሜሴጅ እንዳለ ጠፍቷል። በዝናቡ ታጥቦ ነበረ። ከዛ እሱን በማየት በጣም ታዝናለች። ከዛ ግን እንዳጋጣሚ ከዛም በአስገራሚ ሁኔታ ዋይንያንም የተጻጻፉትን መልእክት እንደጠፋ ለማየት ሮጦ መጣ። ከዛም በዚህ መሀል ሉይጂ ትደበቃለች። ከዛም ዋይንያን የተጻጻፉት ስለጠፋ አይቶ በጣም ያዝናል። ከማን ጋር እንደተጻጻፈ ባያውቅም ግን በልቡ ውስጥ ትልቅ ቦታ ነበረው። ከዛም በሌላ ቀን ሉይጂ ዋይንያንን ትከታተሏለች። ከዛም ግን ዣይንያን አብራው ስለሆነች በጣም ትቀናለች፣ ትናደድማለች። ከዛን ቀን ጀምሮ ሉይጂ ትምህርቷ ላይ ፎከስ ማድረግ እንዳለባት በማሰብ ሁሉንም ነገር ትታ ትምህርቷን በደንብ ታጠናለች። ከዛም ጥሩ ውጤት ለማምጣት ትሞክራለች። እንዳሰበችውም ተሳክቶላት ሉይጂ ተማሪዎች ውስጥ ትገባለች። ነገር ግን የዋይንያን ውጤት በጣም ይቀንሳል። ምክንያቱም ትምህርት ቤት በመቅረቱና ብዙ ፈተናዎች ስላመለጡት ይህን ውጤት ማግኘት አልቻለም። ከዛም ሉይጂ ስላረገችው እና ስላገኘችው ውጤት ተብሎ መድረክ ላይ እንድታወራ ይፈቀድላታል። እሷም ሴቶችን በማንኛውም ነገር መሰናክል ቢገጥማቸውም ሀሳባቸውን ሁሉ ሰብስበው ጥሩ ውጤት እንዲያመጡ ትመክራቸዋለች። ከዛም ሉይጂ የሃይስኩል ትምህርቷን ጨርሳ ታዋቂ በተባለ በአንድ ዩኒቨርሲቲ ውስጥ የሎ ትምህርቷን ማጥናት ትጀምራለች። አንድ ቀን እንደተለመደው ከትምህርት ቤቷ ወደ ዶርሟ በባይክ እየነዳችና እየተጓዘች ባለበት የዋይንያን ጓደኞችና ዋይንያን ሆነው ፊልም እየሰሩ ድንገት ትገባባቸዋለች። በተፈጠረው ነገር በጣም ትደነግጣለች። ቲማቲሙም ራሷ ላይ ይወድቅባታል። ከዛም ምን እንደተፈጠረ ቀና ብላ ስታይ ድሮ የምታውቀው ዋይኒውን በተመሳሳይ ካምፓስ ውስጥ ፊት ለፊቷ ቆሞ ታየዋለች። ከዛም በመደናገጥ ይህ እንዴት እንደተፈጠረ እያሰበች ባለበት ሰዓት ዣን ሚንጎ የሚባለው የዋይንያን ጓደኛ መጥቶ ከዛም ልጁ የተፈጠረው ነገር ጥሩ እንደሆነና ፊልሙን እንደዚህ ለመቅረጽ ይሞክራል። ከዛ እሷ በጣም በማፈር ወደ ዶርሟ ድጋሚ ትመለሳለች። ከዛም ቀን ውስጥ የተፈጠረውን ነገር ዋይንያንን እንዴት እንዳገኘችው ዲያርባ ላይ ትጽፋለች። ለመርሳትም እየሞከረች የነበረበት ጊዜ ቢሆንም ድጋሚ በማየቷ ደስተኛ እንደሆነች አለች። ከዛም በማግስቱ ካፍቴሪያ ውስጥ ምግብ እያዘዘች የዋይንያን ጓደኛ ወደ እነሱ መታ እንድትቀመጥ ይጋብዛታል። እሷም እሺ ብላ ሄዳ ትቀመጣለች። ከዋይንያን ጋር አንድ ጠረጴዛ መሆኑ ቢያስጨንቃትም ከዛም ግን ዋይንያን ወሬ ይጀምራል። ድሮ ስለነበራቸው ስለ ሃይስኩል መጀመሪያ እንዳላስታወሰ ሰው ለመሆን ብትሞክርም በኋላ ላይ ግን ሲነግራት እንደምታውቀውና የሺያን ፍቅረኛ እንደነበረ ትጠይቀዋለች። እሱም አሁን ላይ ግን እንደተለያዩ ይነግራታል። እሷም በውስጧ በጣም ደስ ይላታል። በሚቀጥለውም ቀን የዋይንያን ጓደኛ ዣን ሚንጉ ወደ ፊልም ቀረጻው እንድትመጣና አብራቸው እንድትቀላቀልና እንድታይ ይነግራታል። ከዛም እሺ ብላ ዋይንያን ሜን አክተሩ ስለነበረ ለማየት ትሄዳለች። በሚቀጥለውም ቀን በተመሳሳይ ክላስ ውስጥ ዋይንያን እና ሉይጂ ይገናኛሉ። ከዛም አስተማሪያቸው ዋይንያን እና ሉይጂን ተመሳሳይ ርዕስ ሰጥቶ እንዲከራከሩ ይነግራቸዋል። እሷ በዲፌንሱ በኩል ስትሆን እሱ ደግሞ በተከራካሪ ወገን ነበር። ከዛም ሉይጂ ከአባቷ ጋር የሚያገናኘው ርዕስ ስለነበረ በጣም አጥብቃ ትከራከረዋለች። ዋይንያንም በጣም በመገረም ያያትና ያጨበጭብላታል። በጣምም እንደሚያደንቃት ይነግራታል። በማታውኑ ሉይጂ በትርፍ ሰዓቷ የምትሰራው የምግብ ቤት ስራ ነበረ እና እየሰራች ባለችበት ዋይንያን ይመጣል። ከዛም ለመመገብ ይገባል። በጣም ብዙ ሳህኖቶችን ደርድሮ መመገብ ይጀምራል። ምክንያቱም ሉይጂን ለመርዳት አስበው ነበረ። ከዛም ማታ ጨርሳ እንደወጣች አብረው መሄድ ይጀምራሉ። ዋይንያንም ስራዋን እንድታቆም ይነግራታል። ምክንያቱም የሚከፈላት ገንዘብ እንደምትሰራው እንደማይበቃት ይናገራል። እሷም ገንዘቡ እንደሚያስፈልጋትና ስራውን ማቆም እንደማትችል ትነግረዋለች። በዚህ መሀል ስልክ ተደውሎላት ታነሳዋለች። ሩሜቷ የሆነችው ጓደኛዋ መጠጥ ቤት በጣም ሰክራ እንደሆነ ይነገራታል። እሷም ሮጣ ከዋይንያን ጋር አብረው ከዛም ዋይንያን እና ሉይጂ በፍጥነት ጓደኛዋ ጋር ይደርሳሉ። በመሀልም ጸብና በጥብጥ ነበረ። ሮጠውም ለማምለጥ ይሞክራሉ። ከዛም ዋይንያን እና ሉይጂ ባገኙት ግንብ ላይ ተጣብቀው ለመደበቅ ይሞክራሉ። በዛም መሀል ዝናብ ይዘንባል። ከዛም ዋይንያን ሉይጂን ቅድም ስራውን አቁሚ ብዬ ስለተጫንኮሽ ይቅርታ ይላታል። እሷም ለእሱ አስቦ እንደሆነና ጓደኛዋንም ስለረዳላት እንደምታመሰግነው ትነግረዋለች። ከዛም ዝናቡ ሲዘንብ ከዝናቡ ለመጠለል ብለው ቁጭ ይላሉ። ከዛም ዋይንያን ስለ ድሮ የሃይስኩል ጊዜው በትንሹ ይነግራታል። የድሮ ትምህርት ቤታቸው ላይ ግድግዳ ላይ የሚጻጻፈው አንድ ሰው እንደነበረ ይነግራታል። ማን እንደሆነ ግን እንዳላወቀና ማወቅም እንደሚፈልግ እንዲሁም ቀን በቀን ሜሴጆችን በቾክ እንደሚጻጻፉ ይነግራታል። እሷም እኔ ነኝ ይህንን የጻፍኩት ብላ ለማመን በሚቀጥለውም ቀን ጸጉሯን እየታጠበች ባለችበት ሜሴጅ ይገባላታል። ሜሴጁንም ስከፍታ ስታየው በአየሩ ከባድ ሁኔታ ትምህርት እንደሌለ ይነገራታል። ወዲያውም ከዋይንያን ሜሴጅ ይገባላታል። እሱም የት እንደሆነች እና ዛሬ የት እንደምትውል ይጠይቃታል። እሷም ከካምፓሱ ፊት ለፊት ያለው ዶርሟ እንደሆነች ትነግሯለች። እሱም ውጭ ላይ ወጥታ እንድትጠብቀ ይነግራታል። እሷም ቶሎ ብላ ልብሷን ቀያይራ ወደ እሱ ወደ ጠራበት ቦታ
ከዛም እሱ እስኪመጣ መጠባበቅ ትጀምራለች። ብዙ ሰዓትም ትጠብቀዋለች፣ ቁጭ ብላም ትጠብቀዋለች። ከዛ ግን አልቀርም ይመጣል። ጥላ ይዞላት ይመጣና አብረው ይሄዳሉ። ከዛም ሉሲና ጓደኞቿ ፊልም ለመቅረጽ ወደ አንድ አይስላንድ ይደርሳሉ። ከዛም ፊልሙን ከቀረጹ በኋላ ፎቶ ተነስተው ወደ ቤታቸው መመለስ ይጀምራሉ በባስ። ከዛም ባስ ውስጥ ሉዊጂና ዋይናን አብሮ ነበር የተቀመጡት። ከዛም ከመሬት ተነስተን ሉዊጂ ዋይናንን ፀሐያማ ወይም ደመናማ ወይም ደግሞ ዝናባማ አየር እንደሚመቸው የትኛው እንደሚመቸው ትጠይቀዋለች። ዋይናንም እሱም ዝናባማ የአየር ሁኔታ እንደሚመቸው ይነግራታል። እሷም በደስታ እጁን ትይዘዋለች። ከዛም ዋይናያን ሲፈልገት የነበራቸውን ሴት እንዳገኛት ይናገራል። ከዛን ቀን ጀምሮ ዋይናያን እና ሉዊጂ በካምፓስ ውስጥም በሆነ በሁሉም ቦታ አብረው መሆን ይጀምራሉ። አብረው በምትሰራበት ቦታ ሳይቀር እየመጣ ማታ ያግዛት ነበረ። ወደ ቤቷ ሳይቀር በትሬን ስትሄድ አብሯት ነበረ። መለየት ከሷ ስለከበደው ከዛ ሉዊጂ ቤቷ ስገባ እናትየው በጣም ደስተኛ ሆና ተቀበለቻት። ምንድነው ምክንያቱ ስትላት በዋይናያን ቤተሰቦች ላይ የፍርድ ውሳኔ እንዳስወሰነችባቸው ትናገራለች። ሉዊጂ በዚህ ሁኔታ ፍቅሯ እንዳይነካ ፈርታለች። ጥለው ቀን ሉዊጂና ዋይናያን የድሮ ትምህርት ቤታቸውን ለመገናኘት ቀጠሮ ይዘው ይለያያሉ። ከዛም እንደ ድሮ ዩኒፎርማቸውን ለብሰው የድሮ ትምህርት ቤታቸው ይሄዳሉ። ከዛም ድሮ ሲጻጻፉበት የነበረው የመጨረሻው ሩፍ ላይ ሄደው ያያሉ የተጻጻፉትን። ከዛም ሉዊጂ እሷ እንደነበረች እንደምጽፍለት ተናግረዋል። ከዛም ወደ ካምፓሳቸው በሚመለሱበት ሰዓት ዋይናያን እንደማይመጣ ይነግራታል። የቤተሰቡ ችግር እንዳለበትና አሁን መመለስ እንደማይችል ይነግራታል። ከዛም እሷም ያለሱ ባዶ ቀኗን ሁሉ ስታሳልፍ ትውላለች። ከዛም ዋይናያን ወደ ትምህርት ቤት እንደማይመጣና ከዚህ በኋላ ተመልሶ እንደማይመጣ እና የተለያዩ መረጃዎች እንደተገኙበት ሉዊጂ ትሰማለች። ከዛም ወደ ዶርማ ስትሄድ ያላሰበቻት እናቷ ቁጭ ብላ ታገኛታለች። ከዛም የሉዊጂ እናት የዋይናያን አባት እንደታሰረና ምን እንደተፈጠረ በዝርዝር ትነግራታለች። ሉዊጂ በጣም ታዝናለች። ከዋይናያን ጋር የነበራት ነገር እንደማይቀጥል ታስባለች። በጣም ነቅሳለች። ከዛም የዋይናያን እናት ታማ ሆስፒታል እንደሆነ ትሰማለች። ሮጣም ዋይናያንን ለማግኘት ሆስፒታል ትሄዳለች። በመሀል ግን የተፈጠረውን ስታይ ዣንያን የምትባል አንዲት ሴት ከሱ ጋር አብረው ነበረች። ከዛም ለሉዊጂ ሄዳ ስለ ሁሉም ነገር ትነግራታለች። ከዚህ በኋላም እዚህ እንደማይማርና ከሷ ጋር ውጭ ሄዶ ሊማር እንደሆነም ትነግራታለች። ዲያሪዋን እንዳነበበችውና ዋይናያን ከሷ ጋር መሆን እንደማይችል ትነግራታለች። ይህን ከሰማች በኋላ ሉዊጂም የራሷን ህይወት ለመኖር ተወስናለች። ከዛ ከጥቂት ዓመታት በኋላ ዲያሪዋን በአርት ኤግዚቢሽን ውስጥ ታገኘዋለች። ከዛም ሰውየው ደውሎ ልትወስደው እንደምትችልና እንደተፈቀደላት ይነግራታል። ከዛ እሷን መታ ዲያሪዋን ስትገልጠው ዓመታት በፊት ዣንያን የሉዊጂን ዲያሪ አግኝታ ለዋይናያን እንደሰጠችውና ዋይናያን ደግሞ ሙሉ ለሙሉ አንብቦ ምን ያህል ለሱ ጥልቅ ስሜት እንደነበራት ያውቃል። ከዛም የሉዊጂን ዲያሪ አንብቦ እንደጨረሰ የሃይስኩል ትምህርታቸውን ሲጨርሱ የት ካምፓስ እንደምትገባ አፈላልጎ እሷ የገባችበት ካምፓስ እሱም አብሯት ይገባል። ምክንያቱም ቅርቧ መሆን ስለፈለገ ነበረ። ከዛም በእያንዳንዱ ሁኔታ ይከታተላት ነበር። በእያንዳንዱ ሁኔታ ያያት ነበር። ቤተሰቦቹ ራሱ ችግር ላይ በሆኑበት ጊዜ እሱ ግን ከእርሷ ጋር እየመጣ ማታ አብሯት ይሰራ ነበረ። ዋይናያን ትምህርቱን ካቋረጠ በኋላ ቤተሰቦቹ ላይ ጥገኛ መሆን አልፈለገም። ምክንያቱም የሉዊጂ ዲያሪ ላይ ያነበበው የጥንካሬ መንፈስ ስለተጋባበት ነው። ከዛም በኋላ ሉዊጂ በጣም ታዋቂና ጠንካራ ጠበቃ ትሆናለች። ከዛ እሱም ግን ከኋላ በጣም ይከታተላት ነበረ። ነገር ግን እሷን ቀርቦ ማውራት አልቻለም። ዲያሪ ደብተር ላይ የልቡን ሁሉ መጻፍ ጀመረ። ምክንያቱም አንድ ቀን አግኝታ ታነባለች ብሎ ስላሰበ። ከተወሰኑ ዓመታት በኋላ ዋይናያን መጽሐፎቹን በማስተካከል ላይ ሳለ የሉዊጂ ጋር የነበረውን ከሉዊጂ ጋር ሲሰሩ የነበረውን ፊልም ያየዋል። ከዛም በኋላ በጣም ያለቅሳል፣ ያዝናልም። ከዛም በኋላ ዋይናያን ጋር ከኤግዚቢሽን ማዕከሉ ይደወላል። አንድ ሰው ሊወስደው እንደመጣ ዲያሪውን እንደሚፈልገው ይነገረዋል። ሉዊጂም እሷ እንደሆነች ይገባዋል። ዋይናያንም እሷ እንደመጣች በማሰብ ፈጥኖ ይሄዳል። እንዳሰበውም እሷ ነበረች። ከዛም ሉዊጂና ዋይናያን ይገናኛሉ። ከዛም እሷም ደጋግማ ያንኑ ጥያቄ ትጠይቀዋለች። እሱም ከዝናባማ ወቅት እሷን በጣም እንደሚወዳት አብልጦ እንደሚወዳት ይነግራታል። ከዛም ዋይናያንና ሉዊጂ ድጋሚ አብረው ይሆናሉ። እንደዚህ አይነት የተለያዩ የሙቪ አይነቶችን ማየት ከፈለጋችሁ ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ መከታተል ትችላላችሁ።